እኔ ትዳር ወደ ማቴሪያል ተቀይሯል። ባባ እቃ ሆነ ትዳር። በቃ የሱ አይነት ምንጣፍ። ሰይጣንና መናፍቅ ብቻውን መቆም አይችልም። በሉ ሰይጣንና መናፍቅ በሉ ብቻውን መቆም አይችልም። ዴቭ ጸልይልኝ። ምንድነው አሞኝ እግዚአብሔር ሆ በኢየሱስ ክርስቶስም ፈውስ ይኑለት። ታንክ ዩ ጂሰስ ሰላሙን ደናውን ቢሉት ኧረ ዴቭ ሞቀ በደንብ አድርገው ነው የሚለው። ሰላም እንዴት ናችሁ? የኢየሱስ ስም ይባረክ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ወደፊት ነው ከኢየሱስ ጋር ወደ ያለ አይደለም። አጋንንት እርድብን ማለት ይችላል። ላይክ በማድረግ ጀምሩ። ስሙ ይሄንን ያረጀ እድሜ ጠገብ ተረት ዛሬም አዲስ ለማድረግ ይሞክራ። አንደኛ ክፍለ ዘመን ነው፣ ማንም አይሰማም። በእንደዚህ አይነት በተረት መንገድ የሚሄድ ትውልድ የለም። እየነቃ ነው። ጌታ ይባረክ። ስሙ ይሁን። ሰይጣንና መናፍቅ ብቻውን መቆም አይችልም። በሉ ሰይጣንና መናፍቅ በሉ ብቻውን መቆም አይችልም። ዲያብሎስ ወደ አዳምና ወደ ሔዋን ሲወድ ምን ለብሶ እባብ በሉ እንጂ በደንብ ትላላችሁ። ወደኛ ሲመጣ ደግሞ እባብ አይደለም የበግ ለምድ ለብሶ ማለት ወንጌል ለብሶ እንትናን ጋልቦ አያንተናን ማለት ፈረስ ይሞታል፣ ፈረሰኛው አይሞትም። ይሄን ያዙልኝ ስሞትላችሁ። ፈረስ ይሞታል በሉ በጌታ በኢየሱስ። ናቡከደነጾር ሞቷል በሉ ዝም ብላ ትራጃን ሞቷል፣ ግራኝ መሐመድ ሞቷል፣ አርዮስ ሞቷል፣ ሌዮን ሞቷል፣ ንስጥሮስ ሞቷል፣ ቢቱ ሞቷል፣ እንትና ሞቷል። እነሱን የጋለበ ሰውዬ አሁንም ይጋልባ ፈረስ እየቀየረ ፈረስ ቀየር አድርጎ ጋልቦ ሲመጣ እናንተ ደግሞ ድንግርግርግር አትበሉ። ሌላ ምን ትላለህ? መጽሐፍ ቅዱስን ያላነበበውን ሰው በሉ እያልክ መውሰድ እኮ ከዚህ በላይ ጨለማ የለም። መጽሐፍ የሚናገረውን መልስ አጣ፣ በስድብና በሆነ ነገር መጣ። አይገርምም? መልስ ስታጣ ያለው አማራጭ አንድ ነው፣ ዛቻና ማስፈራሪያ፣ ስድብ። ኢየሱስ ግን ብቻውን ያድናል። መልስ ካለ መንገር እኮ ነው እንጂ በሉ እያሉ ወደ ሲኦል መውሰድ አይደለም። ያሳዝናል። ኢየሱስ ብቻውን ያድናል። የማንም እርዳታ አያስፈልግም። ስሙ የለንም። ስላሴ በቤተ አብርሃም አዝለ ካላስገባህን ደክሞናል፣ ሽማግሌዎች ነን አሉ። ስላሴ ማለት በዛን ሰዓት አንዱን አዘለውና ገባ፣ ሁለቱም አብረው ገቡ። ለምን? በስልጣን አንድ ስለሆኑ። የታዘለው ማን ነው? ምእመናን፣ የታዘለው ማን ነው? ኢየሱስ ክርስቶስ ከሦስቱ አካላት አንዱ አካል ካንተ ስጋ ካንተ ነፍስ ነስቼ ሰው ሆንልሃለሁ ካንተ ዘር ወለድልሃለሁ ታዝሎ የገባው ወልድ እንደሆነ መተርጉማን ይተረጉማሉ። አልገባም ስል ላጣርቆ ተሸከሙ አስገቡ። ያው አንዱን ስታነሳ ሶስቱም አንድ ላይ ይነሳል። እኔ እኮ እንደዚህ አይነት ውሸት በአደባባይ ያው እግዚአብሔር ይመስገን ትውልድ እየነቃ ነው። እኔ ደስ የሚለኝ ነገር እሱ ነው። እንደዚህ አይነት እድሜ የጠገቡ ውሸት እየተፋቀ እየተነሳ ነው። ምንም የትም አይደርስም። ቅዱሱን ቃል አንብቡ። ለትውልድ የሚያስፈልገው ይሄ ነው። ስላሴ ሽማግሌዎች ነበሩ፣ ተቀመጡ፣ ከዛ ተሸከመ በትከሻ። እንደዚህ አይነት አፈ ታሪክ የትም አይደርስም። ሰው ሰራሽ ትምህርት ይነሳል በቅዱሱ ቃል፣ እንዲህ ገለባ ይቃጠላል። ተረት እኮ ነው። እኔን በዚህ እድሜ ለነገሩ ከየት ያመጣል? መጽሐፍ ቅዱስን ያላነበበው ሰው ከየት ያመጣል? የተለመደውን ተረት ብቻውን ይወጥ ይሰጣል። ስሙን ግለጡት መጽሐፍ ቅዱስ። እስከ መቼ ድረስ ነው ሰው እንደ ጠፍ ከብት የሚነዳን? የጠፍ ከብት ማለት ባለቤት የሌለው ከብት፣ እውነት ነው። ተቆርቋሪ የሌለው ከብት። ለምንድን ነው እንዲህ የሚነዱን? መጽሐፍ ቅዱስን ስላልተማርን ብቻ ነው። በትክክል መጽሐፍ ቅዱስን ብናቅ ኖሮ ሐሰታቸውን የውሸት ድርሰታቸውን አይጭኑብንም። አይነግዱብንም። የነሱን ኪስ ለመሙላት ብቻ ነው አሁን እየተደረገ ያለው። ይሄ አይደለም። አንተ መጀመሪያ ዳን። ከዳንክ በኋላ እንደ ምጽዋት ብትሰጣቸው ምን ችግር የለውም። አንተ የሞት ከሰው ኪስ አታዳብር። መጀመሪያ ፈጣሪ ያለህን የምትድንበትን ቃል ወቅ እና መራራውን ጣፋጩን ነገር መራራ እንደሚያደርጉ ነው የምንመለከተውና ዛሬ ብቻም አይደለም
ቀደም ብሎም ያለ ነው ይሄ ነገር። ደስ አይልም? እንደዚህ አይነት አባቶችም አሉ። እስከ መቼ በእናንተ ዝምታ ሌሎች ይጠቀማሉ? ቅዱሱን ቃል ገልጣችሁ ማንበብ ከጀመራችሁ እኮ የማን ውሸት የትኛው እውነት እንደሆነ እኮ ራሳችሁ ታውቃላችሁ። የተሸፈነ ነገር አለ። ተው ገልጣችሁ አንብቡ። ወደ ሲኦል አትሂዱ። ማንም ተነስቶ ይነዳል። ኧረ አይሆንማ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። ፍቺ ለምን የበዛ ይመስላል? መስኪ አሁን ወደ ኋላ ልትመለሰኝ ነው። ሳይጠናኑ ሊባል ነው። እሱ አይደለም፣ አለመጠናናት አይደለም። ግን አሁን ፍቺ የበዛው ምኞት በዛ፣ ውድድር ሆነ። አንድ እንግዳ ሆና ከመጣች አንድ ሴት ቤት ፍቺውም በቃም ይሆናል። በቃ የነሱ ቤት አይተ ከሆነ እኔ እናንተ ከተጋባን ስንት ጊዜ በቃ እኔ ትዳር ወደ ማቴሪያል ተቀይሯል። ባባ እቃ ሆነ ትዳር። በቃ የሱ አይነት ምንጣፍ፣ የሱ አይነት ዩማን፣ የሱ አይነት አልጋ ልብስ። በደብረ ብርሃን ብርድ ልብስ እኮ ተመራርቆ ያለው ማይተፋታ። እኔ ስለ ትዳር ካመጣልኝ ኮምፒቲሽን ነው እያፋታ ያለው። ደግሞ በጣም ብርቅ አድርገውታል። ሲንግል ማም ነኝ በጣም ብርቅ። በቃ እንትን ይሄ ሎጎ እኔ ሲንግል ማም ነኝ ለልጆቼ ብቻዬን ሆኜ ነው። እኔ እነሱን እኮ ጠልቼ አይደለም፣ ግን ከአንበሳው ይከፋሉ ይባሏ። እየተዋረደ እኮ ነው እሱ። አንድ ጎጆ ላይ ባለችው ነገር ተስማምተው አንተ ትብሳል መደማመጥ። አሁን ደግሞ ብዙ ሴቶች እኔ እንግሊዘኛ አልችልም ብያለሁ፣ ብዙ እንግሊዘኛ ነው የሚያወሩት። ለአዳምጧቸው የሚችሉ ወንዶችም አሉ። ያም አለመግባባት ያመጣል። እና ኮምፒቲሽን ያልኩ ያዘው እሱ ኮምፒቲሽን፣ ንጽጽር። ንጽጽር። ትዳር ይፈታልሽ። አላየክም እንዴ እንትናን? አላየክም እንዴ ዩዲትን? አላየክም እንዴ በቀለን? አላየክም እንዴ እንትናን ቤት? ምንድነው? በቃ አግብተዋል እኮ እንዴ የእኔ ባል ያንተ ሚስት ቢያት ምንድነው ቁም ነገሩ? በቃ እንዴ ቤት ይምጣ አምላክ። እና ይሄ ነው ኮምፒቲሽን ብለን የሚያዘው። እውነት ነው። ይሄ የሚገርም የራሳችሁን ኑሮ የሰውን እያያችሁ የራሳችሁን ቤት የምትበትኑ ሰዎች አላችሁ። ይሄ ልክ አይደለም። ኋላ ዋጋ ትከፍላላችሁ። እናንተ ማይል ያለባችሁ በራሳችሁ መንገድ ነው፣ በዛችሁ ነው እንጂ እንዴት ነው የእንተናን ቤት ካልሆነ ብላችሁ እንደዚህ የሚታስቡ ሞኝ ሰዎች በዚህ ዘመን በጌታ ያስጠላል። ደግሞ ሶሻል ሚዲያ ላይ የሚወጣውን ነገር ሁሉ አትመኑ። ኤዲት ተደርጎ ስንቴ ወጥቶ ወርዶ አሪፉን እኮ ቆርጠው ነው የሚለቁት። ምን አለ ያኛውን መጥፎ ፓርቱንም አውጥተው ቢሆን እንዳታወሩም ነበር። ስለዚህ በራሳችሁ ኑሮ በዛችሁ መሄድ ነው እንጂ እንትና አይሆን። ስተት ነው። ዋጋ ትከፍላላችሁ ከጌታ ጋር። በቃ የራሳችሁን መንገድ በጊዜ ከፍ ያደርጋል እሱ። ይሄንን ነው ማምነው እንጂ በመበተን እንደገና አዲስ ህይወት ማምጣት ምንም ለውጥ አለ ብዬ አላስብም። ኢየሱስ ብቻውን ያርናል። እኛችሁ ረጅም ዕድሜ፣ ግራችሁ ባለጠግነትና ክብር፣ መንገዳችሁ ደስታ፣ ጎዳናችሁ ሁሉ ሰላም ይሁን። መጪው ዘመን ብዬ ስራችሁ እንዳታስቡ። ሰው ያውን ነው በኋላ ይገርማል። በምህረቱ አማካይነት በኋላ ከደረሳችሁ አዲሱ ዘመናችሁ ነው። አዲሱ ዘመን በጤንነት፣ በእውቀት፣ በሰው ፍቅር፣ በገንዘብ፣ በሰላም፣ በደስታ በርካታ ይጠራችሁ። እነ ዶላር፣ እነ ዩሮ፣ እነ ፓውንድ ከያሉበት ባንክ ቤት ሆኖ በፉጨት ይጥሯችሁ። የዕለትና የዘወትር ቀለባችሁን ኬክና በርገር ያደርጉ። የድህነት አሻራ የሆነችው ሽሮ ለአይነት ሆና የምትመጣ ከሆነ ትምጣ። በተረፈ ቁርስም ምሳም ምራትም ኢትዮጵያውያኖች ተመግበውኝ አንጀታቸውን ጠብሳለሁ ብላ የምታስብ ከሆነ በኤሌክትሪክ ፍጥነት ከየቤታችሁ ያስወግዳል። እናንተና በረከታችሁን የምስራቅ ፀሐይ ትፈነጥቅ ማለዳ ያጨባብጣችሁ። ጉዳያችሁን በተኛችሁበት በጽሞ ጠዋት ካርጋችሁ ይቀስቅሳችሁ። ከነገሮች የሚያዘገይ የሟርት ቃል የዓለም ጠቢባኖች ሆኑ ሰይጣን የተናገረው ቃል በእናንተ ላይ አይከናወን፣ ጉልበት አያገኝ። የአእምሮአችሁን ቋት ከምዕራባውያኖች፣ ከአረብ ልጆች፣ ከነእስራኤል ከሌላም ሀገር ልጆች እናንተን በአስር እጥፍ ያመንጥቅ። ኢትዮጵያውያን እንደመሆናችሁ መጠን አበሾች እንደመሆናችሁ መጠን አንደኛ ያድርጋችሁ። በከፍታ ማማ አስቀምጣችሁ ጅራት መሆናችሁ ቀርቶ ራስ ያድርጋችሁ። ላለውኝ ድል ለአበሾቹና ለታላቂቷ ምድር ኢትዮጵያ አሜን። አየ እየለመነ ነው፣ ግን የምናገራቸው ቃላቶች በጣም ደስም ናቸው። የሆነ ሟርትን የሆነ ችግርን የሆነ የሰውን ልብ የሚያወርድ አይደለም። ብር እየጠየቀ ነው፣ ግን በጣም ደስ የሚል ቃል ከአንደበት እየወጣ ነው። ክብር ለኢየሱስ ይሁን። መልካሙን ተናገሩ። በቃ ባላችሁበት ሁሉ ኢየሱስ ያድናል። እኔ ደስ ብሎኝ ነው። በቃ ዝም ብሎ የሰውን ልብ የሚያወርድ ንግግር አታወሩ። እንደዚህ ደስ አይልም። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙ የለንም። ሰዓት 1 ሰዓት ሞልቷል። ህዝብ ወደ ቤት ቢገባ ታክሲም እኮ ያገኝ ከሩቅ የመጣለ አይደለም።
በመላው ኢትዮጵያ ስላሉ አጥቢያዎቻችን እንጸልያለን። ውስጤ እንደዛ ነው ያለው። እሺ እግዚአብሔር ሆይ አሁን ደግሞ ሐረር ስላለው አጥቢያ እንጸልያለን 15 ደቂቃ። አሁን ደግሞ እግዚአብሔር ሆይ አሰላ ስላለው አጥቢያ ደግሞ እንጸልያለን። የቀደሙን ጸሎት ላሰላ። አሁን ደግሞ እግዚአብሔር ሆይ ባሌ ጎባ ስላለው እንጸልያለን። ሰው ልቅ እኔ ደግሞ ሰው ያለ መስሎኛል። አይኔን ጨፈኛ አሜን አሜን ላለው ሰው መሮት ነው አሜን ማይልቢ አልቆ አይኔን ስከፍት አንዲት ልጅ እዛ ጋለች። እሱ አለ እኔ ያለው ሰንበዲ ከኔ ጋር የለም ማህበሩ። ከዚህ ሁሉ እግዚአብሔር ሆይ ሐረርጌ አርሲ ምን ባጭሩ ኢትዮጵያ ውስጥ ስላሉ አጥቢያዎች በኢየሱስ ስም ጸለይኩ አይባልም። በቃ ኢየሱስ ስትጸልዩ እንደ አሕዛብ አታርዝሙት አለ ኢየሱስ ነው ያለው። እነርሱ ስላረዘሙት የሚሰሙ ይመስላቸዋል። ባይዘው አንዳንድ ሰው ዴቭ ጸልይልኝ ምንድነው አሞኝ እግዚአብሔር ሆይ በኢየሱስ ክርስቶስም ፈውስ ይኑለት ታንክ ዩ ጂሰስ ሰላሙን ደናውን ቢሉት ኧረ ዴቭ ሞቀ በደንብ አድርገው ነው የሚለው። ከዛ ምንድን ይፈልገው ዝርዝር እየጠራ የበሽታውን ስም በቃ ያረከ ይሄ በሽታ ከሄድ እንደሚመጣ ሁሉ ይጠቁ። ይሄ ልጅ በጣም ነው የሚገርመኝ በዚህ በኩል ደስ የሚል ቆንጆ መልእክት ነው። እያንዳንዱ ካላወራን ጌታ የሚያውቁላ አይመስልም። አንዳንዶቻችን ልክ ነው እኛ ስናወራ ብቻ ነው እንደምናምን የሚል ክብር ለኢየሱስ ይሁን። ይሄ ደስ የሚል ቆንጆ መልእክት ነው። ሰባይነንም አትጨነቁ፣ ደስ ይበላችሁ። አሜን። የሚሰማችሁን በምስጋናም በምልጃም በልመናም ግለጡና በቃ ደስ ይበላችሁ። አሜን። የምን ጭንቅ ነው? በአንዳች አትጨነቁ፣ ደስ ይበላችሁ። አሜን። ክርስቶስን የተከተለ ቀና ብሎ ጌታ ኢየሱስ ክርስቶስን በየለቱ ደስ ይበላችሁ። ደስ የሚል ቆንጆ መልእክት ኢየሱስ ያለና ምንም ማድረግ አይቻልም። ሰውየንን ምን አይነት መንፈስ ነው? ሰይ ሰይ ኢየሱስ Hey! የሚገርም ነው። ኢየሱስ ያድናል። ዋው! ክብር ለኢየሱስ ይሁን። ቦታ ሳይመርጡ ስለሱ መዘመር፣ በሁኔታ ሳይያዙ፣ አረ እንዴት ደስ ይላል። ክብር ለኢየሱስ ይሁን። ስወይንንም አንድ ልጅ ሰምታችሁ ይሆናል። ውቅያኖስ ዳር አሳ እያጠመደ እየጠበሰ የሚሸጥ ልጅ ፍሬሽ አሳ ያወጣና እየጠበሰ ይሸጣል። ለመዝናናት የሚመጡት ቢቹ ጋር ይመጣሉ። የታወቀ ቢች ነው። እዛ ላይ አሳ እየጠበሰ እሱ እያወጣ ይሸጣል። ቆንጆ ነው እና እየመጡ ይበላል። እና አንድ ሰውዬ አንድ ሚሊዮነር ሰውዬ አንድ ጊዜ ለመዝናናት ሄዶ እዛ ቢች ልጅን ቁጭ ብሎ ያወራዋል። በቃ ይሄን ነው የምትሰራው አለ። አዎ አለ። ለምን አትማርም አለ። ከዛ ለምን አለ ልጅ በቃ ተምረህ ትምህርትን ስትጨርስ በጣም ትልቅ ሰው ትሆናለህ አለ። ከዛስ በቃ ትልቅ ሰው ትሆንና እንደኔ ካምፓኒ ትልቅ ካምፓኒ ይኖራል። ከዛማ ብዙ ገንዘብ ታገኛለህ። ከዛማ በቃ እንደፈለክ ልክ እንደዚህ አይነት ቦታ እየመጣህ ትዝናናለህ። ዳትስ ወገኖቼ ከዛ ልጅን እኮ ነው ማለት ልጁ ቢማር ዞሮ የሚሆነው ሰውየው የሚነግረው
እየሆነ ያለውን ነው። ኦሬዲ የዚህ ዓለም ነገር እየሆነ ወዳለው ነው የሚያመጣ። በቃ እኮ አሁን ለምሳሌ የምንለፋው እኮ በልተን ጠጥተን ቤት ሰርተን ምናምን ለማደር ከዛስ ዋው ጭበጠ ነገር ያስፈልጋችሁ። ጭበጠ ነገር በእድሜ መጨረሻ ተጸጽቶ እንደጻፈው እንደ ሶሎሞን እንዳትሆኑ። የሶሎሞን ሕይወት ያሳዝነኛል። ጸሎቱ በጣም አሪፍ ነበር። እባብ ስጠኝ ብሎ የጸለየው ሰጠው እግዚአብሔር። ጥበብ፣ ማስተዋል፣ ባለጠግነት ሰጠው። that wasn't the most important ግን it was important ግን it wasn't the most important። አባቱ ምን ልስጥህ ሲለው አንተን ነው ያለው። በቤት ውስጥ ኖር ዘንድ የእግዚአብሔርን ክብር ውበት አይ ዘንድ ነው ዳዊት። እሱስ ስጠኝ ሙሴ አንተን ነው ያለው። ሳምንት እግዚአብሔር ብቻ ነው የተጨበጠው። እና በዘመኑ መጨረሻ እኮ ሀብትም አብዝቶ ሚስቶችም አብዝቶ ጣዖቶቻቸውን አምልኮ ከእግዚአብሔር ልቡ ሸፍቶ ምዝረ ብሎ ነው ሄደው መክብብ የሚባል የምክር መጽሐፍ ጽፎ የህይወቱ ጭማቂ መክብብ ነው። አይቼዋለሁ። ሁሉ ከንቱ የከንቱ ከንቱ ነው። አየር ለመያዝ እንደመሞከር፣ ጉም ለመያዝ እንደመሞከር ነው። ጉም ስትደርስበት የለም። ከዛ እግዚአብሔርን ፍራ፣ ትእዛዙን ጠብቅ ብሎ አይደል? የሚጨበጥ ነገር ከፈለክ እግዚአብሔር ብቻ ነው። ማይ ፍሬንድስ ስፔክቴተርስ አትሆኑ በእግዚአብሔር መንግስት ውስጥ። የቋታ ተመልካች አትሆኑ። what is that meaningful ነገር እግዚአብሔር በዘመናችሁ የሚያደርጉ ወጣቶች what is that meaningful ነገር እግዚአብሔር የሰጣችሁ? አሜን። ወይ በመንፈስ ተሞልቶ ክርስቶስን አምኖ በጸጋ ስጦታ ተይዞ እግዚአብሔርን አገልግሎ እሱን ጸሎት ጸልያለሁ። እግዚአብሔር አንዳንዱን የማይረባ ነገር እንዲያስጥላችሁ ልጸልይ። አሜን። እውነት አሜን። አንዳንዱን የማይረባ ነገር እኮ ሊያስጥለን ያስፈልጋል። አንዳንዱ ምንም የማይጨበጥ ነገር ጸጋን ተቀበላችሁ አገልግሉ። እግዚአብሔር በሚሰጣችሁ የጸጋ ስጦታ አገልግላችሁ። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ እንቀላፋ ተብሎ እንደተጻፈ ምንድናት ያቺ? አንዳንዶች ይሄንን ስታወሩ ራሱ የስንፍና ንግግር ምናምን ነው የሚመስለው። እውነት እኮ አሁን እየሮጥክ ያለው መንገድ አንቺም አንተ ምን ራሳችሁ ታውቃላችሁ። ከደረስክ በኋላስ ከዛስ እያልክ ቀጥልስ። ምንም እኮ አይደለም፣ መጨረሻው እኮ ምንም አይደለም። ከጌታ ውጭ አዲስ ነገር የለም። ምንም ሁን ከዛስ ምንም ነው። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። እግዚአብሔር ምንም ያርግ በሕይወታችሁ ታላቅ ነገር ይስራ። የተደረገው ነገር ግን አይናችሁን እላዩ ላይ ማድረግ አለበት። ተአምሩ ጋር እንዳትቆሙ፣ የተደረገው ነገር ጋር እንዳትቆሙ። እግዚአብሔር ምንም ቢያረግ ማድረግ የሚፈልገው እኔ እሱን እንዳምነው አይኔ እሱ ላይ እንዲሆን ስፔሻሊ ቦርናጌን የሆነ ዳግም የተወለደ ክርስቲያን የኔና የእናንተ አይነት ክርስቲያን እግዚአብሔር ተአምራት አድራጊ ነው። ምን ጥያቄ ያለው? እግዚአብሔር ብቻ ነው ተአምር የሚያደርግ። አጋንን ተአምር አርጎ አያውቅም። ምታት ነው፣ አስማት ነው ምናምን አይን ላይ ነው የሚሰራብህ። ጄኒዩንሊ ተአምር የሚያደርግ እግዚአብሔር ብቻ ነው። እግዚአብሔር ግን ተአምር ሲያደርግ እግዚአብሔር ተአምር አረገ እንድልለት አይደለም፣ እኔ በእርሱ ላይ ያለኝ እምነት እንዲጨምር፣ በተለይ አዲስ ኪዳን ኢየሱስን እንዳይለት ነው፣ ወንጌል እንዲገባ ነው። ስምል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ያድናል። የትኛውንም ነገር አገኝታችሁ ሊሆን ይችላል። ከፍ ብላችሁ ኢየሱስን ከሱ ዞር የሚያደርግ ነገር ምንም አይጠቅምም። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።